ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንኳን ወደ ያያ ኮንስትራክሽን ዩቲዩብ ቻናል በሰላም መጣችሁ። ደጋግመን ቪዲዮ ብንሰራ የማይሰለች ሪል ስቴት አለ። በእርግጠኝነት ካላያችሁት አታውቁትም፣ ከዚህ በፊት ቪዲዮቻችንን ካላያችሁ ማለት ነው። እንግዲህ ይሄን ሪል ስቴት ቴምር ሪል ስቴት በመባል ይጠራል። ዛሬም እንግዲህ እዛው ተገኝቼ በዓልን በማስመልከት ምን አይነት ኦፈሮችን ይዘው መጥቷል የሚሉትን እንግዲህ አብረን ዲስከስ የምናደርግ ይሆናል ማለት ነው። ሪል ስቴት እንግዲህ ሀገራችን ላይ በጣም በሰፊው እየተገነቡ ነው። እናንተም እንግዲህ እነዚህን እድሎች ብትጠቀሙ ጥሩ ነው እላለሁ። እንግዲህ ሀገራችን ላይ በጣም ብዙ ሪል ስቴቶች አሉ። ከነዚህ ውስጥ እንግዲህ እኔም ማምንበትና በቆንጆ ሁኔታ ዲሊቨሪ የሚያደርጉ ስራቸውንም እንግዲህ በጣም የምተማመንበትን ሪል ስቴቶች ነው ዛሬ ይዤላችሁ የመጣሁት ማለት ነው። ከነዛ ሪል ስቴት እንግዲህ አንዱና ዋነኛው በፈርቀዳጅነት እኔ የማየው ቴምር ሪል ስቴት ነው። እንግዲህ ዛሬ ከሴልስ ሪፕሬዘንታቲቫቸው ጋር በመሆን አብረን ዲስከስ የምናደርግ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ካያችሁት በጣም ታተርፉበታላችሁ፣ ብዙ ቀት ትማሩበታላችሁ ብዬ አስባለሁ። ምክንያቱም ሪል ስቴት ለመግዛት ሀገራችን ላይ ብዙ አማራጮች ስላሉ ምን አይነት ኦፈሮች አሉ የሚሉትንም እንድታዩ ያደርጋል ማለት ነው። እስከ ገና ድረስ ደግሞ ባለው የምትቆዩ ከሆነ ቆንጆ የሆነ ኦፈር ይዘውላችሁ ይመጣሉ፣ መጥተዋል። ዛሬ እንግዲህ እሱንም ዲስከስ የምናደርግ ይሆናል ማለት ነው። ለዩቲዩባችን እንደተለመደው ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አብዛኞቻችሁ ቪዲዮቻችንን ስታዩ ሰብስክራይብ ሳታደርጉ ነው የምታዩት። እንግዲህ ቼክ ማድረጋችሁን አትርሱ። ላለው አብራችሁን ቆዩ። እንግዲህ አሁን የምንገኘው የቴምር ሪል ስቴት ሄድ ኦፊስ ነው ማለት ነው። እንግዲህ አጠገባችን የረጅም ዓመት ልምድ ያላት ሴልስ ሪፕሬዘንታቲቭ ትገኛለች። እንግዲህ እሷንም አብረን የምናወራ ይሆናል፣ ከእሷ ጋር ያሉትን ዲስከስ የምናደርግ ይሆናል ማለት ነው። ስምሽን እስቲ አስታውቂልኝ። ኦኬ፣ እንኳን ወደ ድርጅታችን ቴምር ፕሮፐርቲስ በሰላም መጣ። እንኳን ደህና ቆየሽ። ሰናይት እባላለሁ፣ የቴምር ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ሰናይት ገናን በማስመልከት ጥሩ ዲስካውንት እንዳደረጋችሁ ሰምቼ ነው እየሮጥኩኝ የመጣሁት። እንግዲህ ቴምር ሪል ስቴት ብዙ ጊዜ እኛ የምናውቀዋለን፣ በጣም ቆንጆ የሆኑ ፌር የሆኑ ፕራይሶችን መሀል ከተማ ላይ ሲገነባ እናያለን እና ያዘጋጃችሁት ዲስካውንቶች ምንድን ናቸው? ፕላስ ከእንደገናስ ደግሞ ምን ቦታዎች ላይ እየገነባችሁ ነው? የት አካባቢ ላይ ግንባታ አላችሁ? አማራጮችስ የሳይዝ አማራጭ፣ አንዳንዴ ቤተሰብ ሲሆን የቤድሩም አማራጮችም ይኖራሉና ከአማራጮቹን ብትጀምሪልኝ እነዚህም ዲስካውንቶችን አብረሽ ብትነግሪኝ ደስ ይለኛል። እንግዲህ ቴምር ፕሮፐርቲስ የገናን በዓል በማስመልከት ከ15% እስከ 35% እውነተኛ ቅናሽ አዘጋጅቷል። እንግዲህ አሁን ላይ የገነባናቸው የሚገኘው መሀል ከተማ ላይ ሳር ቤት አካባቢ ቫቲካን ኤምባሲ ወረድ ብሎ ሲልክ ሮድ ሆስፒታል ፊት ለፊት የሚገኘው ሳይታችን ላይ ከቤተ መንግስት በቅርብ ርቀት የሚገኘው አዋሪ አካባቢ እንዲሁም የአዲስ አበባ እምብርት በሆነች በመሃል ፒያሳ ኢኖቬሽን ሚኒስቴር ፊት ለፊት ወደ አያት አካባቢና ጋርመንት አካባቢ ሽያጭ ላይ እንገኛለን። እንግዲህ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ78 ካሬ እስከ 157 ካሬ በፈለጉት የካሬ አማራጮችን እየሸጥን ነው የምንገኘው። ለምሳሌ በመሃል አዋሬ እየገነባ ነው የሚገኘው ሳይታችን ላይ 80 ካሬ ባለ 1 መኝታ 8.7 ሚሊዮን የነበረ ጠቅላላ ዋጋ በ5.5 ሚሊዮን ጠቅላላ ዋጋ እየሸጥን እንገኛለን። ያ የሚሆነው 35% ቅናሽ አድርገን ለደንበኞቻችን እየሸጥን እንገኛለን። እንዲሁም ወደ ባለ 3 መኝታው ስንመጣ 130 ካሬውን በ13.8 ሚሊዮን ጠቅላላ ዋጋ የነበረውን 100% ለሚከፍል ደንበኛ በ9 ሚሊዮን ጠቅላላ ዋጋ እየሸጥን እንገኛለን። ያ ማለት 35% ቅናሽ አለው ማለት ነው። በጣም ቆንጆ ኤክስፕላኔሽን የሰጠሽኝ በጣም አሪፍ ነው። በእርግጠኝነት ብዙ ሰዎችም ይወዱታል ብዬ አስባለሁ። መጥተውም እንደሚገዙ ምንም ጥርጥር የለኝም። ቴምር ሪል ስቴት እንግዲህ መኖሪያ ቤቶችን ብቻ አይደለም ሱቆችንም እንደሚሸጥ እኔ ኢንፎርሜሽኑ አለኝ። እንግዲህ ብዙ ሰው የለውም ብዬ አስባለሁ እና ከሱቆች ውስጥ አኳያ ምን አይነት ኦፈር አዘጋጅታችኋል? ቅናሾችስ አላቸው? ፕራይስስ ምን ይመስላል የሚለውንም አያይዘሽ ብትነግሪ። እንግዲህ ቴምር ፕሮፐርቲስ በመሃል ፒያሳ ላይ ወደ 3 የሚሆኑ የንግድ ሱቆችን ሽጠን ያጠናቀቅን ሲሆን አሁን ላይ ደግሞ በገላን ኮንዶሚኒየም ሮቢክ ሆቴል ፊት ለፊት የሚገኘው ዘመናዊ የሆነ የንግድ ሞል እየገነባን እንገኛለን። የካሬ አማራጮች ከ16 ካሬ እስከ 450 ካሬ በፈለጉት የካሬ አማራጭ እየሸጥን እንገኛለን። እንግዲህ ወደ ዋጋቸው ስንመጣ ከ2.5 ሚሊዮን ጠቅላላ ዋጋ ወይም ደግሞ 500 ሺህ ብር ቅድመ ክፍያ ከፍለው የሱቅ ባለቤት መሆን ይችላሉ። 100% ለሚከፍሉ ደንበኞቻችን ግን 10% ቅናሽ አዘጋጅተናል። በጣም አሪፍ። እንግዲህ የመጀመሪያው እንግዲህ ሁሉም ሪል ስቴት የሚገዛ ወይ መኖሪያ ቤት የሚገዛ ሰው በእርግጠኝነት የሚያሳስበው ነገር የዋጋ ጭማሪ ነው ብዬ አስባለሁ እና አብዛኛውን ጊዜ ከተማችን ላይ ሪል ስቴቶች አንዳንድ ሪል ስቴቶች ላይ የዋጋ ጭማሪ የዶላር ኢንፍሌሽን በሚኖርበት ሰዓት ላይ ኢቭን የሆነ ሰዓት ላይ ደብል ሲያደርግ ብዙ ጊዜ ዋጋ ጨምሮ በጣም ያልጠበቁትን እንዲከፍሉ ተደርገዋል። እና የእናንተስ ወደ እናንተ በምንመጣበት ሰዓት ላይ አከፋፈላችሁ እንዴት ነው? ዶላርን የተመሰረተ ነው? ምክንያቱም በየጊዜው ዶላር እየጨመረ ነው እና አንድ ሪል ስቴት ለመግዛት የሚያስብ ሰው ዶላርን ላይ ፎከስ አድርጎ የሚያስብ ከሆነ በየጊዜው ይጨምርብኛል ብሎ ስጋት ይኖራል ብዬ አስባለሁ። እና በዛ አኳያስ እናንተስ በምን መልኩ ነው የምትሰሩት የሚለውን ነገር እስቲ ኤክስፕሌን ብታደርጊልኝ።
አሁን ያነሳው ጥያቄ በጣም ቆንጆ ጥያቄ ነው። አሁን እኛ የምንዋዋለው በኢትዮጵያ ብር ብቻ ነው። ምንም የእቃ ጭማሬም ሆነ የዶላር ጭማሬ ቢኖር የእናንተ ያከፋፈል ስርዓታችሁ ላይ ምንም የምንጨምረው ጭማሪ አይኖርም። እንግዲህ የብዙ ሰው ጭንቀት ነው ብዬ የማስበው ጊዜ ነው። ጊዜ ታይም በጣም ወሳኝነት ቫልዩ አለው ብዬ አስባለሁ እና አንዳንድ ሪል ስቴቶች ከተማችን ላይ 10 ምናምን ዓመት ድረስ የሚፈጅባቸው በጣም ብዙዎችን እስኪሰለቹ ድረስ በመግዛታቸው ራሱ እስኪማረሩ ድረስ ነው እኛ ሀገር ላይ በጣም የማየው እና ቴምር ሪል ስቴት በጊዜ አኳያ ላይ ምን አይነት ነገሮችን ይዞ መጥተዋል? ከጊዜ አኳያ እንዴት ነው የሚያየው? ሳይቶቹንስ በምን ያህል ጊዜ ውስጥ ነው ዲሊቨር የሚያደርገው ለክላይንቶቹ የሚለውንም በዛው ኤክስፕሌን ብታደርጊልን። አብዛኛው ሪል ስቴቶቻችን ከዛሬ ስናስረክብ የነበረው ከ1 ዓመት እስከ 2 ዓመት ተኩል ሲሆን አሁንም እያስረከብን ያለነው ከ1 ዓመት እስከ 2 ዓመት ከ6 ወር ባለው ጊዜ ውስጥ ነው። እንግዲህ ይህን ቪዲዮ በእርግጠኝነት የሚያዩት ዲያስፖራዎች ናቸው ብዬ አስባለሁ። አብዛኛውን ጊዜ እንግዲህ የእኛ ቪዲዮ ዓለም ላይ ነው የሚታየው። ዲያስፖራው ለመግዛት በሚፈልግበት ሰዓት ላይ እዚህ ተወካይ ላይኖረው ይችላል። አንድ ዲያስፖራ ለመግዛት በሚፈልግበት ሰዓት ላይ ምን አይነት አማራጮች አሏችሁ? ለእነሱስ የተመቻቸ ነገር ይዛችሁ መጥታችኋል? ለያያ ኮንስትራክሽን ዲያስፖራ ቤተሰቦች እንግዲህ ካላችሁበት ሀገር ሆናችሁ የምትገዙበትን በጣም የተመቻቸ ሜትድ አለ። ተወካይ ባይኖራችሁም ሻጭና ገዢ ተፈራርማችሁ ዲኤችኤል ተልኮ ግዢውን መፈጸም እንችላለን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ የዛሬው ቆይታችን ይህንን ይመስል ነበረ። ቴምር ሪል ስቴትን እንግዲህ ለማታውቁ ሀገራችን ላይ በሰፊው በሪል ስቴት ሴክተሩ ላይ የሚንቀሳቀስ ትልቅ ድርጅት ነው። እናንተም ቤት ለመግዛት አፓርትመንት ለመግዛት የምታስቡ ከሆነ ተመራጭ ብታደርጉት እኔ 100% ሰጀስት አደርጋችኋለሁ። ሀገራችን ላይ እንግዲህ ሪል ስቴት በጣም በሰፊው ያደገ የሚገኝ ትልቅ ሴክተር ነው። እንግዲህ እናንተም የዚህን የገና በዓል ዲስካውንት እንዳያመልጣችሁ እላለሁ። መታችሁ ሙሉ ኢንፎርሜሽኑን ብታገኙ ስልካቸውንም እንዳልኳችሁ ከላይ ማስቀምጥላችሁ ይሆናል። እንግዲህ እስካሁን ሙሉ ቪዲዮ ላይም ከታች እየተንሸራሸረ ነበረ። ቼክ አድርጉት። ያሉትንም ሪል ስቴቶችም ዞር ዞር ብላችሁ በደንብ ያሳዩአችኋል። ከሆስፒታሊቲ ምንም ጥርጥር የለውም ሪል ስቴት አንደኞች ናቸው። ቴምር ሪል ስቴት አንደኛ ናቸው። እንግዲህ ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። ሰብስክራይብ ካላረጋችሁ ዩቲዩባችንን ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ቆንጆ የሆኑ ኮንቴንቶችን በሳምንት 2 ይዘንላችሁ የምንመጣ ይሆናል ማለት ነው። ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። መልካም ቀን።